ለተማክሰኞ ከ10 እስከ 12 ሰዓት ድረስ ወደ እናንተ የሚቀርበው አብራችሁን እንድትቆዩ በአክብሮት እየጋበዝኩኝ ወደ ቀጣይ መሰናዶ እናልፋለን። ቀደም ሲል እንግዲህ ለውድ ቤተሰቦቻችን የነገርናቸው ክቡር ጠቅላይ ሚኒስትር አብይ አህመድ ዛሬ በፓርላማው በተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ የስብሰባው ጠቅላይ ሚኒስትር አብይ አህመድ ለመኪና ሻጮች ጥብቅ የሆነ መልእክት አስተላልፈዋል። የሚደራደር የመኪና መሸጫን እንዘጋዋለን ያሉት ባጭሩ በድርድር መኪና የምትሸጡ የመኪና ሻጮች በምናደርገው ልዩ በሆነ ሱፐርቪዥን እንዘጋዋለን ያሉትና ይህን መልእክት ወደ በኋላ ላይ ቴክኒሻናችን ነጻነት ኪዳኔ ታስደምጠናለች። በዚህ ጉዳይ ላይ እናንተም የተሰማችሁን ሐሳብ አስተያየት ደውሉልን። የኤሌክትሪክ የሚደራደር የመኪና መሸጫን እንዘጋዋለን ያሉት እንግዲህ 100% ፕሮፊት ማርጅ መያዝ የተለመደ አይደለም። የኤሌክትሪክ መኪናን 3.5 ሚሊዮን እስከ 4 ሚሊዮን ድረስ አንድ አይነት መኪና ይሸጣል እዚህ ከተማ ውስጥ ብለዋል። አንድ አይነት መኪና ያው እኛም ተደጋጋሚ የምናነሳው ጉዳይ የነበረ ነው። ይህ የሚሆነው እንግዲህ ሪሲት ትቀበላለህ ወይስ አትቀበልም? በጣም ጠቅላይ ሚኒስትሩ በፓርላማ ላይ እጃቸውን ልክ እንደ ስልክ ጥሪ ንግግር ነው ሪሲት ትቀበላለህ ወይስ አትቀበልም በሚል የመኪና ሽያጭ ንግድ ከተማው በጣም በስፋት እንዳለ ነው ጥቆማ የሰጡት። ይሄን ደግሞ መንግስት በቅርቡ ልዩ በሆነ ሱፐርቪዥን በማድረግ እነዚህ መኪና ሻጮች ከተገኙ ማሸግ ነው ያሉት። ይሄ እንግዲህ ወደፊት የሚገኝ ነው። እስቲ ለማንኛውም የጠቅላይ ሚኒስትሩን ንግግር እንስማው። ሙራድ ለአድማጭ ቤተሰቦቻችን የእሳቸው ንግግር ሙሉ መልእክቱን አድምጠን እኛም ደግሞ በዚህ ጉዳይ ላይ የሌሎች ሀገር ተሞክሮችን እያነሳን ከዚህ ቀደምም ደግሞ ከመኪና ሽያጭ ጋር ተያይዞ ስናነሳቸው የነበረውን ነገሮች እናነሳለን። የአድማጭ ቤተሰቦቻችንም ሀሳብ ደግሞ እንቀበላለን። ነፂ ታሰማናለች። ድርድሩ ሪሲት ትቀበላለህ አትቀበልም? የሚደራደር መኪና መሸጫ ካለ እንዘጋዋለን። የእኛ ነጋዴዎች አስቡበት። በዓለም ላይ ከውጭ በሚገቡ ጉድስ 100% ፕሮፊት ማርጂን መያዝ የተለመደ አይደለም። በብዙ ፕሮዳክት 100% ፕሮፊት ማርጂን ይያዛል። ለምሳሌ መኪና፣ ኤሌክትሪክ መኪና 3.5 ሚሊዮን እስከ 4 ሚሊዮን ባለው ውስጥ አንድ አይነት መኪና ይሸጣል። ድርድሩ ሪሲት ትቀበላለህ አትቀበልም? በፎርማል ነው ፎርማል አይደለም እየተባለ ማለት ነው። መኪና የምታስገቡ ሰዎች ኢቪ ካር ማስገባታችሁን የምንመርጠው ቢሆንም በምናደርገው ስውር ሱፐርቪዥን ከሚታይ ገበያ ውጪ የሚደራደር መኪና መሸጫ ካለ እንዘጋዋለን። ወደዛ ከምንሄድ ማትረፍ አለባችሁ፣ መጠቀም አለባችሁ። ትክክል ነው። ፕሮፊት ማርጂናችሁ ግን ትክክለኛ ይሁን። በአንድ ጊዜ ብቻችሁን ለማደግ የሚደረግ ጥረት በጥቅል ጎጂ እንጂ ጠቃሚ አይደለም። ሰስቴን የሚያደርግ ቢዝነስ ነው መፈጠር ያለበት። ይሄን ነጋዴዎች ከግምት ብታስገቡት ጥሩ ይሆናል። አሁን በቂ ገቢ ሰበሰብን ነው አይደለም። የኢትዮጵያ ኢንፎርማል ኢኮኖሚ ግዙፍ ነው። የኢትዮጵያ ኢኮኖሚ ትልቅ ነው። ባይዘወይ እኛን አይደለም ሰፈሩ ተሸክሟል። ሰፈሩ ያለው በዚህ ሀገር ኢኮኖሚ ነው፣ በኮንትሮባንድና በኢንፎርማል። እሱን መስመር ማስያዝ ያስፈልጋል። የሁላችን የጋራ ጥረት መሆንም አለበት። ይሄ ነው እንግዲህ አድምጣል። ምን ትላለህ? እንግዲህ ካንተም በፊት ወደ በኋላ ላይ አድማጭ ቤተሰቦቻችን በተለይ በመኪና ሽያጭ ላይ የተሰማራችሁ ነጋዴዎች እንዲሁም ደግሞ በዚህ ጉዳይ ላይ ሐሳብ አስተያየታችሁን የምትሰጡን ካላችሁ በአውቶሞቲቭ ጆርናል ዩቲዩብ ቻናላችን ላይ ሐሳብ አስተያየታችሁን ስጡን። ይህ ቪዲዮ እንግዲህ በዩቲዩብ ቻናላችን ላይ ታገኙታላችሁ። እዛ ላይም ኮሜንታችሁን ጻፉልን። እንዲሁም በቀጥታ ስልክ መስመር ላይ በ0940000002 በ0940000003 እና በ0940000007 ላይ ደውሉልን። እሺ ሙሬ፣ ይህ ጉዳይ
ጠቅላይ ሚኒስትራችን ያነሱት አሁን የቆየ አዲስ ነገር አይደለም፣ የቆየ ነው በጣም ረጅም ጊዜ። የመኪና ገበያው እንደዚህ ነው፣ ኢንፎርማል ነው በቃ ህጉን የተከተለ አይደለም እና አብዛኛው ሰው የሚገበያየው እንደ ግልጽ እንዳሉት ያለደረሰኝ ነውና መንግስት ማግኘት ያለበት ነገር በጣም ብዙ ነገር ሉዝ ያደርጋል እዛ ጋር። ትክክል ነው። ወደ ህጋዊ መንገድ መምጣትን አንደኛ በኮንፊደንስ እንዲሰሩም ያደርጋቸዋል። ለእነሱም ህጋዊ መንገድ የሚሰራና ሁሌ አባሮሽ ከመጫወት በትክክለኛው መንገድ መሄዱ የተሻለ ነው። ግን እንደተባለው ከመኪና ሽያጭ ጋር የተያዙ ነገሮች አብዛኞቹ ነገሮች ከምታወጣው ወጪ አንጻር አንተንም ያማልልሃል። አሁን ደረሰኝ ሲሆን ያለደረሰኝ ሲሆን ተብለህ ያስከውን የገንዘብ መጠን የሚቀንስልን ነገር ነው የምትሄደው እና ያ ነገር አሁን እንትን እንዲህ ላይ ያደርጋል፣ ወደ ህገ ወጡ ግዢ ውስጥ እንድትገባ ያደርጋል። አሁን ደግሞ እየቀሩ ያሉ የመጡ ነገሮችም አሉ። አንዳንድ እንደ ማስተካከያዎች ለምሳሌ የታርጋ ጉዳይ በጉዳይ አስፈጻሚ የሚጨረሱ ነገሮች አሉ አይደለ? እነሱ ነገሮችም አሁን ወደ ህጋዊ መንገድ እየመጡበት ያለበት ሁኔታ ስላለ በትክክለኛው መንገድ መገበያየት ትርፍና ኪሳራቸውንም እነሱም እንዲያውቁት ያደርጋል። አንድ አይነት ወጥ የሆነም የመኪና ገበያ ይኖራል፣ ተመሳሳይ የሆነ አሁን ልዩነቱ እንዳሉት ነው። ለነገሩ በ500,000 ብር ልዩነት እናያለን። እኛም ራሱ በተለያየ ቦታ ላይ መኪና ለመፈተሽም በምትሄድበት ሰዓት ልዩነት ይኖራል። ግን ይህንን የሚያስታርቅና አንድ የሚያደርግ ነገር ህጋዊ የሆነው መንገድ ብቻ ነውና እኛም የምንደግፈው ነገር ነው። ተደጋጋሚ ጊዜ ነበረ በዚህ ጉዳይ ላይ እንግዲህ እኛም እዚሁ ከአድማጭ ቤተሰቦቻችን ጋር ሰፊ የሆነ ውይይት ስናደርግበት የነበረ ጉዳይ ነው። ዛሬ እንግዲህ በፓርላማ ደረጃ በመንግስት ደረጃ ነው እንግዲህ ይሄ እርምጃ እንደሚወሰድ ጠቅላይ ሚኒስትሩ እንግዲህ በፓርላማ ላይ ለህዝብ ተወካዮች መልእክታቸውን ያስተላለፉት። ወደ በኋላ ላይ መውጫችን ላይም ደግሞ በሁለተኛው ምዕራፍ ላይ እናነሳዋለን የጠቅላይ ሚኒስትሩን ንግግር። ዛሬ እንግዲህ በፓርላማው ለህዝብ ተወካዮች ምክር ቤት ስለ መኪና ሻጮች ያቀረቡት መልእክት አለ። የሚደራደር የመኪና መሸጫን እናሽጋለን። በጣም በተለየ መንገድ ሱፐርቪዥን በማድረግ እንደዚህ ድርጊትን የሚፈጽሙ የመኪና ሻጮች ነው። ያው እንግዲህ ሙራ እንደምታውቀው በአሁኑ ወቅት በሀገራችን የንግድ ስርዓት ውስጥ የሚታየው ትልቁ ችግር የፕሮፊት ማርጅን የሚባለው ነው። በጣም በዋነኝነት ትልቅ ችግር የሚባለው የትኛውም በመኪና ሽያጭ ብቻም አይደለም፣ በየትኛውም ሸቀጣ ሸቀጥ ላይ 100% ትርፍ የማግኘት በእያንዳንዱ ነጋዴው ላይ የምታየው ነገር ፕሮፊት ማርጅን ስርዓት የሌለው መሆኑ ነው። አንዱ የኑሮ ውድነቱንም ጣራ እያደረሰ ያለው አንዱ ጉዳይም ይሄ ነው። ማህበረሰቡም የተቸገረበት ያለው ጉዳይ ቢኖር ይሄ ነው፣ ፕሮፊት ማርጅን ነው። ነጋዴው ምን ያህል ፐርሰንት ማትረፍ እንዳለበት ማለት ነው። ይሄ ስርዓት የሌለው መሆኑ እንግዲህ ዛሬም ጠቅላይ ሚኒስትሩ በዚህ በፓርላማ በመኪና ሽያጭ ላይ ነው ያነሱት። አንድ ነጋዴ አንድን መኪና አምጥቶ 100% ትርፍ ማለት 100% ፕሮፊት ማርጅን ይይዛለሁ ማለት ፍጹም ተገቢም ተቀባይነትም እንደሌለው ነው በፓርላማ ላይ ያሳወቁት። በተለይ ብለው የኤሌክትሪክ መኪናዎችን በተመለከተ መንግስት ከፍተኛ የሆነ የህዝብ ጥቅም እንዲገኝበት ነው ሙራድ። ከዚህ ቀደም እሳቸውም እንደተባለውም ዋናውም የኤሌክትሪክ መኪና ከቀረጥ ነፃ ሆኖ እንዲገባ የተደረገውም ለህዝቡ በዝቅተኛ ዋጋ መኪኖቹ እንዲቀርቡ ነው፣ የህዝብ ጥቅም እንዲገኝበት በማሰብ ነው ቀረጡን መንግስት ያነሳው። ሆኖም ግን የሚታየው እውነታ ሌላ ነው። ለምሳሌ በአሁን ሰዓት ላይ ሁሉም የመኪና መሸጫ ጋር ብትሄድ የኤሌክትሪክ መኪናዎች ከ3.5 እስከ 4 ምናምን ከዛ በላይ ሄደዋል። ይሄ ተመሳሳይ ዋጋ ተለጥፎባቸዋል። ይሄ ዋጋ ግን እንዴት መጣ? የገቡበት ዋጋ እና የሚሸጡበት ዋጋ ሰማይና ምድር ልዩነት እንዳለው ግልጽ ነው ሙራድ። ገበያው ራሱ እኮ ማን ነው የሚመራው? አሁን ይሄ ተሽከርካሪ ዋጋ ልክ እንደ ስፔር ፓርቱ እኮ ነው የሆነ ያለው። አንዳንድ የውጭ ዜናዎችን ስንሰማ እነ BYD የተለያዩ የቻይና ካምፓኒዎች በምርቶቻቸው ላይ በጣም የዋጋ ቅናሽ አደረጉ ሲባል እዚህ ግን ጨምሮ ነው የምታየውና የሆነ ሰዓት ከፍ ሲል የሆነ ሰዓት ዝቅ ሲል የምታይበት ምክንያት በህገወጥ መንገድ
ገበያው እንትን ያለ ስለሆነ ኮንትሮልም የተደረገ አይደለም። እንዳሉት በህግ የሚሄድ ከሆነ ግን ምናልባት ይሄ ከፍና ዝቅ የሚለው ነገር ይቀንሳል። ለአብዛኛው ሰው ደግሞ ተደራሽ ይሆናል። ያ ነገር ተጠቃሚም ይሆናል። እንደፈለጉት የዋጋ ተመንን ባላቸው አቅም መጠን ነው ማለት ነው የሚወስኑት እኮ። አሁን አንዳንድ አስመጪዎች በብዛት አንድ ተሽከርካሪ አስመጥቶ ገበያውን ሊሸፍነው ይችላል ያ ሰው እና እንዳልከው 100% አትራፊ ነው። ስለዚህ የሚያገኘውን ነገር ለራሱ ብቻ የሚያደርግበት ሁኔታ ስለሚፈጠር ለሰው ማዘንም ለሀገር ለመንግስትም ምንም አይነት እንትን ስለማያለው መንግስት ከዚህ ላይ የሚያጣው ገንዘብ በጣም ብዙ ነው። ለምሳሌ መርካቶ ገበያ ላይ ወይም ደግሞ በተለያዩ ቦታ ላይ ሸቀጣሸቀጥ ላይ ምርቶች ላይ ደርሰኝ ቆርጣል አልቆረጥክም፣ ምግብ ላይ የሚደረጉ በጣም ጥብቅ የሆኑ ቁጥጥሮች አሉ። ለምሳሌ አሁን ሞሎች አካባቢ ላይ አንድ ልብስ ወይም ደግሞ ጫማ ገሰን ለመውጣት ነጋዴውና ገዢው በጣም በቃ ኩኩሉ አነጋም ነው። ገቢዎች አሉ እዛ ጋር ደረሰኝ ለመቁረጥና ለመቁረጥ ማለት ነው። አንዳንዶች ደረሰኝ ይቆርጣሉ፣ አንዳንዶች ደግሞ አይቆርጡም። በጣም ትኩረት የሚደረገው እንደነዚህ አይነት ምርቶች ላይ ነው። እንደው መንግስት በመኪና ሻጮች ላይ የሚያጣውስ ገቢ ትልቁ ገቢ እንደውም እዛ ጋር ነው ይመስለኝ። በሚሊዮን የሚንቀሳቀስ ነገር ነው። ከፍተኛ የሆነ የመኪና ገበያ ሽያጭ አለ። አሁን ባለው ሁኔታ እንዳልከው ኤሌክትሪክ መኪና በብዛት እየገባ ነው። መንግስት ብዙ ሊያገኛቸው የሚችለው ለመንግስት ለገቢ የሚሆኑ ከታክስ የሚገኙ ገቢዎችን ከሚያጣባቸው ቦታዎች አንዱ የመኪና ሽያጭ ቦታ ነውና ወደ ህጋዊ መንገድ መምጣቱ ለመንግስትም ለህዝብም ጠቀሜታ አለው። ጠቅላይ ሚኒስትሩ እንግዲህ ከዚህ ጋር ተያይዞ ዋናው በገዥና ሻጭ መካከል የሚደረግ ድርድር እንዳለም በፓርላማው ላይ ጠቅሰዋል። ይሄ ማለት ምንድን ነው? በደረሰኝ ወይስ ያለደረሰኝ እየተስማሙ ደረሰኝ ሳይቆርጡ የሚደረግ ግብይትም የመንግስት ታክስን ከመሰወር ባለፈ የገበያው ስርዓትን እያበላሸው እንደሚገኝም ነው ጠቅላይ ሚኒስትሩ ዛሬ በፓርላማ ላይ ያስቀመጡት። ደረሰኝ የማይቆርጥ በድርድር ብቻ የሚሸጥና ያለ አግባብም ትርፍ የሚይዝን የትኛውንም የመኪና መሸጫ ማለትም ካር ሾሩምን መንግስት የመቆጣጠርና የማሸግ ስራ እንደሚሰራ ዛሬ በጣም ጠበቅ አድርገው የተናገሩበት ሁኔታም አለ። ስለዚህ እንደው ይሄ የለመደ ነገር በጣም በርካታ የሆኑ የመኪና ሻጮች ጥንቃቄ ማድረግ ያስፈልጋል። ይህን ንግድ እንግዲህ ህጋዊ አሰራርን መከተል አለባቸው። ደረሰኝ የመቁረጥም ደግሞ ግዴታ የማይወጡና የዚህ ዋጋን ያለ አግባብ የሚሰቅሉ አካላት ደግሞ ላይ ጥብቅ የሆነ እርምጃ ይወሰዳል ነው የተባለው። ለህዝብ ጥቅም ተብሎ የተሰጠን የቀረጥ ነፃን መብት ለጥቂት ግለሰቦች የሀብት ማከማቻ መሆን እንደሌለበትም እኛም ተደጋጋሚ ጊዜ እዚህ መድረክ ላይ ያነሳነው ነው። የኤሌክትሪክ መኪና ከቀረጥ ነፃ ያለበት መንግስት በዋነኝነት ለጥቂት ግለሰቦች የሀብት ማከማቻ አይደለም። አሁን ከተማ ላይ የምታያቸው የካር ሾሩሞች በብዛት ነው። በጣም እጅግ ዘመናዊ የሆኑ የመኪና ሽያጮችም አሉ። ነገር ግን ዋጋቸው ያለው ነገር በጣም ልዩነት አለውና ይሄ እንግዲህ ከንግግሩ የምንረዳቸው ዋና ቁልፍ መልእክቶችን እስቲ ሙራድ ለቤተሰቦቻችን፣ አንደኛ ደረሰኝ የመቁረጥ ግዴታን ነው ጠቅላይ ሚኒስትሩ ያቀረቡት። በጣም በዋነኝነት ማንኛውም የመኪና መሸጫ ድርጅት ያለምንም ድርድር ትክክለኛውን የመሸጫ ዋጋ በደረሰኝ ማረጋገጥ እንዳለበት አስቀምጠዋል። ሌላው በ100% እና የዚህ የትርፍ ገደብ ፕሮፊት ማርጅንን ከዚያ በላይ ትርፍን መያዝ የኢኮኖሚ አሻጥር ተደርጎ እንደሚወሰድም ጭምር ነው መንግስት ያስተላለፈው። የኤሌክትሪክ መኪናዎች እንግዲህ መንግስት የቀረጥ ነፃ መብትን የሰጠው ዋጋ እንዲቀንስ እንጂ ነጋዴዎች እንዲቀልዱበት አለመሆኑ ነው። እንዲቀንስና እንዲቀልዱበት እንዲቀንስ ነው፣ ዋጋው እንዲቀንስ ነው። አሁን እኮ የኤሌክትሪክ መኪና የማይታሰብ ነው። ሁለቱም ነዳጁም እየጨመረ መጣ። በዛው ቢያንስ ኤሌክትሪኩ በአዲስ መልክ ሲመጣ የነዳጁ ይቀንሳል እንድትለ። ስለዚህ ኤሌክትሪኩን እንደማይችል ሰው እያወቀ በቃ ወደ ነዳጁ ነው የግዴታ እየሄደ ያለውና ኤሌክትሪክ መግዛት የፈለገ ሰው እንኳን እንዳልኩ በቃ ወደ ነዳጁ ነው የተሻለ ሆኖ የሚያገኘውና
እንዳልከው በጣም እየጨመረ በሚሊዮን እኮ ነው ከአመት አመት የሚጨምረው። አምና 2 ሚሊዮን የነበረ መኪና አሁን 3 ሚሊዮን የሚሆንበት ምክንያት እንዳልከው እንግዲህ ህገወጥነቱ በጣም እየጨመረ ስለመጣ ነው። ስለዚህ የመንግስት ፖሊሲ የዚህ ግሪን ለጋሲን አንዱም ተግባራዊ እየሆነለትም አይደለም ማለት አዎ ከቀረጥ ነጻ የኤሌክትሪክ መኪናዎች እንዲገቡ ተደርገዋል። በነዳጅ የሚሰሩ መኪናዎች አልገቡም። ነገር ግን ተጠቃሚዎች አሁንም የኤሌክትሪክ መኪና በመወደዱ የተነሳ ወደ ዝቅተኛ መኪናዎች ወደ ሞዴላቸው ወደ 1980 ወደ 1990 የሆኑ መኪኖችን ራሱ ሰው እየገዛ ነው ያለው። እነሱ መኪናዎች ራሳቸው ወደ 2 ሚሊዮን እየገቡ ናቸው። የተወደዱ 20 ዓመት 30 ዓመት የሞላው ተሽከርካሪ በዛ ነው ያህል ገንዘብ በየትም ዓለም አይሸጥም። እኛ ጋር ግን እየሆነ ያለው ይሄ ነው። እነሱ ጋር ምናልባት በሙዚየም ይሆናል ያለው አምራቾቹ ጋር። ወያኔ ዲኤክስ አሁን በቅርቡ 1.5 ተሽጧል። እንግዲህ አስበው 1990 ላይ የተመረተ መኪና 30 ዓመት ሆነ ማለት እኮ ነው አይደል? 36 ውድ ቤተሰቦቻችን በሁለተኛው ምዕራፍ ላይ ይህን ጉዳይ እናነሳለን። የቴክኒክ ጉዳዮቻችንም ከእናንተ አድማጭ ቤተሰቦቻችን የጠቅላይ ሚኒስትሩን አብይ አህመድ የዛሬውን የፓርላማውን ለመኪና ሻጮች ያስተላለፉትን መልእክት ታስደምጠንና እኛ ደግሞ ዋና ዋና ነጥቦችን እንነግራቸዋለን። አብራችሁን ቆዩ። ድርድሩ ርሲት ትቀበላለህ አትቀበልም? የሚደራደር መኪና መሸጫ ካለ እንዘጋዋለን። የኛ ነጋዴዎች አስቡበት። በዓለም ላይ ከውጭ በሚገቡ ጉድስ 100% ፕሮፊት ማርጂን መያዝ የተለመደ አይደለም። በብዙ ፕሮዳክት 100% ፕሮፊት ማርጂን ይያዛል። ለምሳሌ መኪና ኤሌክትሪክ መኪና 3.5 ሚሊዮን እስከ 4 ሚሊዮን ባለው ውስጥ አንድ አይነት መኪና ይሸጣል። ድርድሩ ርሲት ትቀበላለህ አትቀበልም? በፎርማል ነው ፎርማል አይደለም እየተባለ ማለት ነው። መኪና የምታስገቡ ሰዎች ኢቪ ካር ማስገባታችሁን የምንመርጠው ቢሆንም በምናደርገው ስውር ሱፐርቪዥን ከሚታይ ገበያ ውጪ የሚደራደር መኪና መሸጫ ካለ እንዘጋዋለን። ወደዛ ከምንሄድ ማትረፍ አለባችሁ፣ መጠቀም አለባችሁ። ትክክል ነው። ፕሮፊት ማርጂናችሁ ግን ትክክለኛ ይሁን። በአንድ ጊዜ ብቻችሁን ለማደግ የሚደረግ ጥረት በጥቅል ጎጂ እንጂ ጠቃሚ አይደለም። ሰስቴን የሚያደርግ ቢዝነስ ነው መፈጠር ያለበት። ይሄን ነጋዴዎች ከግምት ብታስገቡት ጥሩ ይሆናል። አሁን በቂ ገቢ ሰበሰብን ነው አይደለም። የኢትዮጵያ ኢንፎርማል ኢኮኖሚ ግዙፍ ነው። የኢትዮጵያ ኢኮኖሚ ትልቅ ነው። ባይዘወይ እኛን አይደለም ሰፈሩን ተሸክሟል። ሰፈሩ ያለው በዚህ ሀገር ኢኮኖሚ ነው፣ በኮንትሮባንድና በኢንፎርማል። እሱን መስመር ማስያዝ ያስፈልጋል። የሁላችን የጋራ ጥረት መሆንም አለበት። ይሄን ያሉት እንግዲህ ሙራድ፣ ይሄ እንግዲህ በአሁኑ ወቅት በሀገራችን የንግድ ስርዓት ውስጥ የሚታየው ትልቁ ችግር የፕሮፊት ማርጅን ነው። ይሄ ስርዓት እንግዲህ የሌለው መሆኑን ነው ጠቅላይ ሚኒስትሩ ያስቀመጡት። አንድ ነጋዴ አንድን መኪና አምጥቶ 100% ትርፍ ወይንም 100% ፕሮፊት ማርጅን ይይዛለሁ ማለት ፍጹም ተገቢ ተቀባይነትም እንደሌለው ነው ያስቀመጡት። እኛም ቀደም ሲል እንግዲህ በመግቢያችን ላይ አስቀምጠነዋል። በተለይ የኢቪ መኪናን የሚያስገቡ ነጋዴዎችን መንግስት የሚያበረታታም ቢሆንም ነገር ግን ኢፍታዊ ያልሆነ ንግድን ማሳለጥ ደግሞ ተገቢም እንዳልሆነ ነው ጠቅላይ ሚኒስትሩ ዛሬ በፓርላማ ለሕዝብ ተወካዮች ምክር ቤት አባላቶች እና ለመላው የመኪና ሻጭ ነጋዴዎችና ለሕዝቡ ያስተላለፉት መልእክት። በተለይ የኤሌክትሪክ መኪናዎች በተመለከተ መንግስት ከፍተኛ የሕዝብ ጥቅም እንዲገኝበት በማሰብ ነው ቀረጡን ያነሳው። እንደሚታወቀው የኤሌክትሪክ መኪና ከቀረጥ ነፃ ነው ወደ ሀገር ውስጥ የሚገባውና ሆኖም ግን የሚታየው ግን እውነታ ሌላ ነው። ፍጹም የሚገናኝ ነገርም አይደለም። ለምሳሌ በአሁኑ ሰዓት ላይ ሁሉም የመኪና መሸጫዎች ጋር ቢኬድ የኤሌክትሪክ መኪናዎች ከ3.5 እስከ 4 እስከ 5 6 7 ከ10 በላይ ከ20 በላይ ያሉ መኪናዎች በገበያ ላይ እየተሸጡ ነው ያሉት። ስለዚህ እነዚህ መኪናዎች ግን ተመሳሳይ ዋጋ ተለጥፎባቸው ይህ ዋጋ ግን እንዴት መጣ? የገባበት ዋጋና የሚሸጥበት ዋጋም ሰማይና ምድር እንደሆነ የብዙዎች በዚህ በአውቶሞቲቭ ኢንዱስትሪ ዙሪያ ያሉ ባለሙያዎች ተደጋጋሚ ጊዜ
በማህበራዊ ሚዲያም እንዲሁም ደግሞ እዚሁም እንግዲህ ያደረግናቸው ባለሙያዎች ትችታቸውን ሲያቀርቡ ነበረ። ሌላውና ዋነኛው ችግር ደረሰኝ አለመቁረጥ ነው። ጠቅላይ ሚኒስትሩም ያነሱት ዋና በፓርላማ ላይ ገዢና ሻጭ በድርድር ብቻ እየተስማሙ ደረሰኝ ሳይቆረጥ የሚደረግ ግብይት የመንግስት ታክስን ከመሰወር ባለፈ የገበያው ስርዓትን እያበላሸም እንደሚገኝ ነው ያስቀመጡት። በቀጥታ በደረሰኝ ወይስ ያለ ደረሰኝ የሚባል የሽያጭ ገበያ የዋጋውን ልዩነት በስፋት እንደሚያስቀምጠው ነው። ይሄ በድርድር ብቻ የሚሸጥና ያለ አግባብ ትርፍን የሚይዝን የትኛውን የመኪና መሸጫ መንግስት የመቆጣጠርና የማሸግ ኃላፊነትም እንደሚያደርግም ልዩ በሆነ ሱፐርቪዥን ያው ማለት እንግዲህ ሱፐርቪዥን እንዲገባቸው የመኪና ሻጮች የመኪና ገዢ መስለው የተለያዩ የመንግስት ባለሙያዎች የመኪና ግዢ ለመፈጸም በሚመስል ሁኔታ ላይ መኪናውን ሁሉ እስከ መግዛት ደረጃ ላይ ይደርሳል። መንግስት የተለያዩ የመንግስት የፋይናንስ ኢንቴሊጀንስ ሰራተኞች ይህን ግዢ ለመፈጸም እስከ መፈጸምም ደረጃ ላይ ደርሰው ነገር ግን እነዛ ሻጮች ደረሰኝ የማይቆርጡበት በትክክለኛ ነገር እጅ ከፍንጅ የሚያዙበት ሁኔታ እንደሚፈጠር ነው። ንግድ ህጋዊ አሰራርን መከተል እንዳለበትም ነው ያስቀመጡት። ደረሰኝ የመቁረጥ ግዴታ የማይወጡና ዋጋንም አላ አግባብ የሚሰቅሉ አካላት ላይ ጥብቅ የሆነ እርምጃ ይወሰዳል ነው የተባለው። ለህዝብ ጥቅም ተብሎ የተሰጠን ከቀረጥ ነፃ መብት ለጥቂት ግለሰቦች የሀብት ማከማቻ መሆን እንደሌለበትም በአንክሮ ነው ያሰመሩበት። ሌላው እንግዲህ በዋነኝነት ደረሰኝ የመቁረጥ ጉዳይ ማንኛውም የመኪና መሸጫ ድርጅት ያለምንም ድርድር ትክክለኛውን የመሸጫ ዋጋ ደረሰኝ ማረጋገጥ እንዳለበት አስቀምጠዋል። የትርፍ ገደቡም ራሱ ማለት ነው 100% እና ከዚያ በላይ ትርፍ መያዝ የኢኮኖሚ አሻጥር ተደርጎም እንደሚወሰን ነው። እስቲ ሙራድ ይሄ መንግስት ያስቀመጠው ነው። ስለዚህ ይሄ መንግስት ያስቀመጠው ቢሆንም የሌሎች ሀገር ተሞክሮ በሲስተም ነው ቁጥጥሩ የሚካሄደው። አሁን መንግስት የመኪና ሻጮችን እንዴት አድርጎ ነው በትክክለኛ ቁጥጥሩን የሚያካሄደው የሚለውን ወደፊት እንግዲህ የምናየው ነገር ነው። በተለይ በአውቶሞቢል ንግድ በግብር አሰባሰብና በትርፍ ቁጥጥር ዙሪያ ሌሎች ሀገሮች በጣም ብዙ ተሞክሮ አሏቸው። ለሀገራችን ተጨባጭ ሁኔታ እንደ ትምህርት ሊወሰድ የሚችለው ደግሞ በተለይ የኤሌክትሪክ መኪኖቹን ማበረታቻና የንግድ ስርዓቱን ግልጽነትን ለማረጋገጥ አንዳንድ ተሞክሮችን እነግራቸዋለን። ለምሳሌ በአሜሪካን አገር ላይ አንድ ህግ አለ። በዚህኛው ማንኛውም አዲስ መኪና በሚሸጥበት ቦታ በመስኮቱ ላይ ተለጥፎ የሚቆይ አንድ ስቲከር አለ። መረጃ ሊኖረው ይገባል። ስቲከር ነው የተለጠፈው። ይህ ስቲከር የመኪናውን ፋብሪካ ዋጋ MSRP የሚል እያንዳንዱ የመኪና ሻጭ ላይ ስቲከር ይለጠፋል። ያ ስቲከር ላይ የትራንስፖርት ወጪና የተገጠሙለትን ነገሮች ሙሉ ለሙሉ ዝርዝር ይይዛል። የፋብሪካውን ዋጋ ራሱ ስካን ታደርጋለህ። ሙሉን የፋብሪካውን ዋጋ ምንም እንደተገጠመለት ይቀመጣል። ያ ጥቅሙ እንግዲህ ነጋዴው የፈለገውን ዋጋ እንዳይጨምርና ደንበኛው ትክክለኛውን የፋብሪካ ዋጋ አውቆ እንዲደራደር ያደርገዋል። ይሄ በኢትዮጵያ በሀገራችን የምናያቸው የመኪና ሽያጮች ግን መኪኖች በምን ያህል ዋጋ እንደገቡና የትርፍ ዋጋቸው ስንት እንደሆነ በግልጽ እንዲቀመጥ ለማድረግ ትልቅ ተሞክሮ ይሆናል የሚል እምነት አለን። እኔም እያሰብኩት የነበረው ጥያቄ ነው። አሁን ታዲያ እንግዲህ ቁጥጥር ከተጀመረ ጠቅላይ ሚኒስትሩ እንዳሉት የመኪና ዋጋ ምን ይሆናል? ይጨምራል፣ ይቀንሳል? ይጨምራል፣ ይቀንሳል ሀሳብ ሆኖብኝ ነበረ። ምክንያቱም እነሱም አሁን ህገወጥ
ድርጊትን የሚከታተል ሰው ቁጥጥር ስታበዛበት ተጨማሪ ሌላ ዘዴ የሚፈጥርበት ነገር ሊኖር ይችላል። ነገር ግን አሁን እንዳልከው 100% የማትረፉ ነገር እንዳይኖር የሚያደርግ ቁጥጥር ከተደረገ ያመጣበትን አሁን ሲሸጥ ደረሰኝ ከቆረጠ እኮ የገዛበትንም ያወራርዳል አይደለ? የገዛበትንም ስለዚህ ባላንስ የሚያደርግበትና አሁን ደግሞ የሌሎች ሀገሮች ተሞክሮ ልክ እንዳልከው ምናልባት ወደኛ ሀገር 100% ለህዝብ እንኳን ባይሆን መንግስት የሚያውቀው የቁጥጥር አካሉ የሚያውቀው ምን ያህል እንዳመጡና ምን ያህል ደግሞ ወደ ገበያ ላይ እንዳወጡት የሚያሳይ መረጃ ቢገኝ የበለጠ ጥሩ ነው። ምክንያቱም አንዳንድ ተሽከርካሪዎችን ስንሰማ እጥፍ ከ100 እጥፍ በላይ ወደ 200 እጥፍ የሚያተርፉባቸው ተሽከርካሪዎች እንዳሉ እንሰማለን። በጣም ቺፕ በጣም ርካሽ የሆኑ ተሽከርካሪዎች እኛ ሀገር ላይ መጥተው ሊወደዱ የቻሉበት ምክንያት በነጋዴዎች ምክንያት ነውና የገዙበትን የሚሸጡበትን መታወቁ የመኪና ዋጋ እንዲቀንስ ያደርገዋል እንጂ የሚጨምርበት ነገር አይኖርም። ስለዚህ ምንድነው ከሌሎች ሀገር ተሞክሮ እየወሰድን ወደ ሲስተም ነው ማምጣት ያለብን። ምክንያቱም አሁን እሳቸው እንዳሉት እንግዲህ ልዩ የሆነ ሱፐርቪዥን እናደርጋለን ነው። ስለዚህ በየተለያዩ የግብይት ቦታዎች ላይ እንደሚደረገው እንግዲህ የተለያዩ የገቢዎች ሰራተኞች ደረሰኝ መቁረጥና አለመቁረጥን ከዛ በኋላ ደግሞ ነጋዴውን ደረሰኝ አልቆረጥክም በሚል በገቢዎች ሕግ በተቀመጠው እንግዲህ ለእስር የሚዳርግ ነው ደረሰኝ አለመቁረጥ ማለት ነው። ወደ መኪና ሻጮች ላይም ስንሄድ ይሄ ነው የሚደረገው። እሳቸው እንዳሉት እንግዲህ ልዩ የሆነ ሱፐርቪዥን እናደርጋለን። ቴክኒካል የሆነውን ጉዳይ አልተገለጸም እዛ ቦታ ላይ። ለማንኛውም ዋናው ግን ሲስተም በጣም ሀገራችን በአሁኑ ሰዓት ላይ ለበርካታ የሰዎች ንክኪ እንዳይኖር የሚያደርጉ ብዙ አፖችን አሉ። ልክ እንደዚህም ደግሞ አሁን ላይ የመኪና ሻጮች ላይ ያለውን ክፍተት በሲስተም ይሄ አውቶሞቢል ኢንፎርሜሽን አክት የሚባል አለ አሜሪካን ሀገር ላይ የዚህ የተባለ ህግ ነው። በነገራችን ላይ ይሄ ህግ በዚህ ህግ መሰረት እንግዲህ ማንኛውም አዲስ መኪና በሚሸጥበት ካር ሾሩም ላይ መስኮቱ ላይ ነው የሚለጠፈው። ልክ ደረሰኝ ሳይቆርጡ ግብይት እንዳይፈጽሙ የሚባለው ጽሁፍ በገቢዎች መስቀል እንዳለብህ ሁሉ ይሄን ስቲከር ሞንሮኒ ስቲከር ይባላል። ሞንሮኒ አድማጭ ቤተሰቦቻችን አሁን ይሄን መልእክት የምታደምጡ ሞንሮኒ ማለት MONRONEI ስቲከር ይሄን ጎግል ላይ ሰርች ማድረግ ትችላላችሁ። ይሄን መረጃ ሊኖረው ይገባል። ይሄ ከሌለ መኪና ሻጭ አትሆንም። ዋናው ይሄ ምንድን ነው? ሞንሮኒ ስቲከር ማለት ምንድን ነው ካሉን አድማጭ ቤተሰቦቻችን የመኪናውን ፋብሪካ ዋጋ ነው ራሱ ፋብሪካው የሸጠለት። አዎ ፋብሪካው የሸጠለትን እንዲሁም ደግሞ መኪናው የያዘውን ቴክኖሎጂ ምርቱን ሙሉን MSRP የሚባል ነው እና የዚህ የትራንስፖርት ወጪ ጭኖ ያመጣበትን ሁሉም ነገር የታክስም ካለ አጠቃላይ የሆነውን ነገር ሌላም ደግሞ የትራንስፖርት ወጪና የተገጠሙለትን ነገሮች ዝርዝር የያዘ ነው። ይሄ እንግዲህ ቅድም እንዳልነው ሙራድ ነጋዴው የፈለገን ዋጋ እንዳይጨምር እና ደንበኛው ትክክለኛውን የፋብሪካ ዋጋ አውቀ ትደራደራለህ ማለት ነው። በእርግጥ ፋብሪካው ላይ ስንት እንደሚሸጥ አሁን BYD ይሄኛው ሞዴል ቻይና ሀገር ላይ በስንት ዋጋ እየተሸጠ እንደሆነ እዛ ስቲከር ላይ ታያለ። እስካን ታደርጋለህ፣ ዝርዝሩን ያወጣል። ከዛ በኋላ አንተ ያወጣውን ወጪ እዛ ስቲከር ላይ ይቀመጣል። ያኔ በዝርዝር ማወቅ ይቻላል በምን ያህል ዋጋ እንደገቡና የትርፍ ምን ያህል እንዳተረፈው ይታወቃል። ስንት እንደሆነ በግልጽ እንዲቀመጥ የትራንስፖርቱን ሌሎች ሁሉን ያውቃ ይታወቃል። መንግስትም ህብረተሰቡም እንዲያውቀው ይሄ እንግዲህ ለሀገራችን ትልቅ ተሞክሮ ነው ሙራድ። ሌላው የኤሌክትሮኒክ ደረሰኝና የሪል ታይም ቁጥጥር ብራዚልና ጣሊያን ደግሞ አላቸው። እነዚህ እንግዲህ ሀገራት በደረሰኝ ማጭበርበርና ግብር መሰወር ላይ እጅግ ጥብቅ የሆነ የቴክኖሎጂ ስርዓትን ዘርግተዋል። በተለይ በመኪና ሽያጭ ላይ እነዚህ የኤሌክትሮኒክ ደረሰኝ የግዴታ ነው። አንድ መኪና ሲሸጥ ደረሰኙ ከመታተሙ በፊት በቀጥታ ለሀገሪቱ የገቢዎች ባለስልጣን በኢንተርኔት ነው የሚልከው። ያ ባለስልጣኑ ደረሰኝ ደግሞ አውቶራይዝ ካልሰጠው ሽያጩ ህጋዊ አይሆን አትሸጥም። አውቶራይዝ የሚያደርግልህ ለምሳሌ ነው አሁን 1 ሚሊዮን ብር ለአንድ ግል ባንክ ለሙራድ ስጠው ብል አውቶራይዝ የሚያደርግ የዛ የባንኩ ሰራተኛ አለ።
አውቶራይዝ ካልተደረገ ካሹ ያወጣም አለ። የመኪና ሻጮች ደግሞ የዚህ የኤሌክትሮኒክስ ደረሰኝ አለና ለሚመለከተው የገቢዎች በኤሌክትሮኒክስ ይልካል። ይሄ ልሸጥ ነው ብሎ ማለት ነው። ያ ሻጭ መኪና ሻጩ ገቢዎች አውቶራይዝ ካላረገለት በስተቀረ መኪናውን ገዝቼ ይዤ መውጣት መሸጥም አልችልም። ደረሰኝ ሊቆረጥ አይችልም። በትክክለኛ ዋጋ እየሸጠ መሆኑን ማረጋገጫ ያረጋግጥ አውቶራይዝድ። አሁን ለምሳሌ ጥላሁን በየነ ለሙራድ ከበበ 1 ሚሊዮን ብር ይሰጠው ብዬ ቼክ ጽፌያለሁኝ። ከዛ በኋላ ይደውሉኛል። አቶ ጥላሁን ለሙራድ እንደዚህ ገንዘብ ሰጥታ ይውጣ ብለሃል? አዎ። ከዛ አውቶራይዝድ ይደረጋል። ያ ካልተደረገ በስተቀረ ገንዘቡ አይወጣም። ስለዚህ የመኪና ሽያጭ ላይ ጣሊያንና ብራዚል የሚያደርጉት ሽያጭ ይሄ ነው። ቀጥታ የኤሌክትሮኒክስ ደረሰኝ ነው ያላቸውና አንድ መኪና ሲሸጡ ደረሰኙ ከመታተሙ በፊት በቀጥታ ለሀገሪቱ የገቢዎች ባለስልጣን በኢንተርኔት ነው የሚላከው። ያ እንግዲህ ባለስልጣኑ ደረሰኙን ፍቃድ ካልሰጠው ሽያጩ ህጋዊ አይሆንም ማለት ነው። ጥቅሙ እንግዲህ ይህ አሰራር በድርድር ደረሰኝ ሳይቆርጡ መሸጥን ፈጽሞ ያስቀራል። መንግስት በየቀኑ ምን ያህል መኪና በስንት ዋጋ እንደተሸጠ መረጃ ይኖረዋል። በትክክለኛ አሁን መንግስት ምን ያህል መኪና እንደተሸጠ ምን ያህል ዋጋ አለው መረጃ አለው። ምንም አይነት መረጃ ምናልባት ሲገቡ ይታወቃል። በጉምሩክ በኩል ስለሚገቡ እንዳልከው የተቀናጀ ነገር ከሌለ ምን ያህል ተሸጠ፣ ምን ያህል ገበያ ላይ አለ ዳታውን መንግስት ላያውቀው ይችላል። ዛሬ እኮ ያሉት እኮ ጠቅላይ ሚኒስትሩ ያሉት 3.5 ሚሊዮን እስከ 4.5 ሚሊዮን ድረስ አንድ መኪና ተመሳሳይ ዋጋ ይሸጣሉ። ይሄኛው በደረሰኝ ነው፣ ያኛው ያለ ደረሰኝ ነው። ይሄ መንግስት ባጣራው ደረጃ ላይ የደረሰው ነው። ስለዚህ እንደዚህ አይነት ነገሮችን ለመቆጣጠር የሚያስፈልጉ ቴክኖሎጂዎች እነዚህ ናቸው። ሌላ የማበረታቻዎች ተጠቃሚን የማረጋገጥ ስርዓትን ኖርዌይ እና ቻይና አላቸው። በጣም ብዙዎች ሀገራቶች የኖርዌይ እና የቻይናን ተሞክሮ ይወስዳሉ። እነዚህ ሀገራት የኤሌክትሪክ መኪናን ሽያጭ ለማበረታታት ሲሉ የቀረጥ ነጻን መብትን ይሰጣሉ፣ ልክ እንደ ኢትዮጵያ እንደ ሀገራችን። ነገር ግን ይህ ጥቅማ ጥቅም ወደ ነጋዴው ሳይሆን ወደ ተጠቃሚው መድረሱን ያረጋግጣሉ። ነጋዴው መሸጡን ሳይሆን ተጠቃሚው ህብረተሰቡ መጠቀሙን ያረጋግጣሉ። ተሞክሮ መንግስት የቀረጥ ነጻ መብት ሲሰጥ የመኪናው የመጨረሻ መሸጫ ዋጋ ከፋብሪካው ዋጋ ጋር ተመጣጣኝ መሆኑን በየጊዜው ኦዲት ያደርጋሉ። መንግስት አንተን ለማበረታታት ሳይሆን ተጠቃሚውን ነው እና ኦዲት ያደርገዋል። በስንት አስገባ፣ በስንት ሸጥክ፣ ለምን ይህን ያልሸጥክ፣ እኔ ከቀረጥ ነጻ ያረኩልህ ህብረተሰቡን ለመጠቀም ነው እንጂ አንተን ለመጥቀም አይደለም የሚል ማለት ነው። ነጋዴው የጥቅሙ ምንድን ነው? ነጋዴው የመንግስት የቀረጥ ነጻ እድል ተጠቅሞ የራሱን ትርፍ ብቻ እንዳያሳድግ ማለትም 100% ፕሮፊት ማርጅን እንዲያይዝ ይከለክላል። ይህ ጥቅሙ አንዱ ይሄ ነው። ሌላኛው የዩናይትድ ኪንግደም በእንግሊዝ ሀገር አንድ ኤስኤምኤ የተባለ ተቋም የገበያውን ፍትሐዊ ይቆጣጠራል፣ ሸማቾች ማለት ነው። ይሄ በትክክለኛ መኪኖችን ይቆጣጠራል። ስራው መኪኖችን ገበያ መቆጣጠር ነውና ሁሉም የመኪና ነጋዴዎች ተመሳስለው ዋጋ ከሰቀሉ ፕራይስ ፊክሲንግ ወይም ያለ አግባብ ከፍተኛ ትርፍ ከያዙ ተቋሙ ምርመራ ያደርጋል። ወዲያውኑ በፍርድ ቤት ያግዳል፣ ብድግ ብሎ ያሳግዳል። ፕራይስ ፊክሲንግ ተመሳስለው ዋጋዎችን የሚያደርጉ ከሆነ እነዚህ ትርፍ ከያዙ ተቋሙ ምርመራ ያደርጋል፣ በፍርድ ቤት ያሳግዳል። ጥፋተኛ ሆነው ከተገኙም በቢሊዮን የሚቆጠር ቅጣትና እስር ያስፈረድባቸዋል። ይህ እንግዲህ ነጋዴዎች በመካከላቸው ተስማምተው ከ3.5 እስከ 4 ሚሊዮን ብር ብለው ዋጋ እንዳይወስኑና የገበያ ውድድር እንዳይኖር ያደርጋል። እዚህ ሀገር ከተማውን በዋንነት የሚዘውረው ደላላ ነው። አንድ መኪና ይገባል፣ 3.5 ብሎ ይወስናል። ሁሉም መኪናዎች በዚህ ዋጋ ነው የሚሸጡት ማለት ነው። ይህ እንግዲህ መንግስት ተራ ግዢ መስለው የሚሄዱ የጥበቃ አባላትን ሴክሬት ኤጀንቶችን ወደ መኪና መሸጫዎች ይልካል። ዛሬ እንግዲህ ጠቅላይ ሚኒስትሩ በተለያዩ ሀገራቶች ያለውን ተሞክሮ ነው እሳቸው ያስቀመጡት ዛሬ ላይ። ይሄ የተለያዩ የመንግስት ተራ ግዢ መስለው ወይም ደግሞ ማለት በሲቪል ማለት ነው የሚሄዱ
የጥብቅ የሆኑ የደህንነት ሰራተኞችን የሴክሬት ኤጀንቶችን የራሱ በናሽናል ኢንቴሊጀንስ ሊሆን ይችላል በተለያዩ በጸጥታ ተቋማቶች ላይ ባሉት ተጠሪነታቸው ግን ለጠቅላይ ሚኒስትሩ የሆኑ ወደ መኪና መሸጫዎች ይልካል። ይሄም ደግሞ ሌሎች ሀገራቶችም አድርገውታል። እነዚህ ሰዎች ተሞክሮ ምንድነው? መኪና ለመግዛት ይደራደራሉ። ነጋዴው ደረሰኝ ከፈለክ ዋጋው ይጨምራል ወይም ደረሰኝ አንቆርጥም ካለ በዚያው ቅጽበት ድርጅቱ ይታሸጋል፣ ፍቃዱም ይሰረዛል፣ ወደ እስር ቤትም ይወርዳል። ወንጀል ነው። ይሄ ጥቅሙ ምንድነው? ነጋዴው ማንን እንደሚያነጋግር ስለማያውቅ ሁልጊዜም ህጋዊ ደረሰኝ ለመቁረጥ ይገደዳል። ይሄ መንግስት አሁን ተደጋጋሚ ጊዜ ስንት ያሉ በቃ አቶ አስፋው የተባለ ሰውዬ በቃ ድምፁ ጎርነን ያለ ሊመጣ ይችላል። ድህነት መሆኑን ላታውቁ ይችላል። እሱ ያ መኪና እስቲ ለልጄ ፈልጎት እኮ ነው እንደው ለልጄ አሁን በቅርቡ እንደው መታመን ነበር አይታው ነበርና እንደው ፈልገዋለሁ ሊል ይችላል። አንተ ሰፍ ብለ እኔ አልፈልግም ብዙም ደረሰኝ አልፈልግም ብሎ ሊያግባባ ይችላል። ይሄ የብዙ ሀገራቶች ተሞክሮ ነው። መንግስት አሁንም አሜሪካንም ጀርመንም ዛሬ ጠቅላይ ሚኒስትሩ የተናገሩት ልዩ ሱፐርቪዥን እናደርጋለን ያሉት ይሄ ነው፣ ሌላ አይደለም። ምንድነው ሱፐርቪዥን የሚያደርጉት ማለት? የመኪና ሽያጭ ስታንዳርዱን አይደለም ወይም ደግሞ እንዴት ነው አሻሻጣችሁ የስታንዳርዱ እንዴት ነው ብለው አይደለም ሱፐርቪዥን መጥተው የሚገመግሙት። በሌላም ሀገር ላይ ባለው ተሞክሮ ይሄ ነው። የተለያዩ ይወለ 2 ቁጥር የሆነ ውሃ የሆነ ቬት መኪና ይዞ ሊመጣ ይችላል። ደህንነቱ የመኪና ሽያጭ ቦታ ላይ አንተ ባለሀብት ነው በቃ ደረሰኝም አይፈልግም በቃ ብለ 100% ከዛም በላይ ያተርፋሉ ስትል ካሽ ያስገባላል። በቃ 10 ሚሊዮን አስቀምጦልህ ይሄዳል። በባንክ ሁሉ ያዘዋውርላል። ያምናል ነው ችግር የለውም አምናለሁ ሊል ይችላል። አብሮ የሚመጣውም በጣም ከምታቀው የከተማው ነጋዴ ጋር ሁሉ አብሮ ሊመጣ ይችላል። ያ ነጋዴውም ላያቀው ይችላል። የኛው ግለሰብ ደህንነት መሆኑን ላያቅ ይችላል። ስለዚህ አንተ ልታምነው ትችላለህ። አብሮ የሚመጣው ወይ ከተማው እስከምታቀው ልዩ በቃ አንድ ሀብታም ባለሀብት ጋር እንደው እባክህ አንድ መኪና ልገዛ ፈልጌ ለልጄ እንደው ኤሌክትሪክ መኪና ቆንጆ ዘመናዊ የሆነ ዋጋው እስከ 30 ሚሊዮን ብር አጋዛኝ ብሎት ከአንድ ነጋዴ ጋር አብሮ አንተ ሱቅ ሊመጣ ይችላል የመኪና ሻጮች ጋር። ስለዚህ አይ በዚህ ሰውዬ ነው የመጣው አውቀዋለሁ ብለህ ከዛ በኋላ ጨራርሶ ጉዳዩን ጨራርሶ ክፍያም ከፍሎክ ነው ክፍያም ይከፍላል 30 ሚሊዮኑን ድንገት ያለ ውል ሊያስገባል ይችላል። አካውንት ላይ ኤቪደንስ ነው በቃ አካውንት ላይ ያስገባ። አካውንቱ ግን በመንግስት ደህንነቶች በፋይናንስ ኢንተለጀንስ ቁጥጥር ስር ስላለ ያ አካውንት ላይ እንቀሳቀስ ይችላል። አንተ አገኘው ብለህ ሀ ስትል ቀጨም ነው እዛ ላይ። ስለዚህ ዛሬ ጠቅላይ ሚኒስትሩ በፓርላማ ያስቀመጡት ልዩ ሱፐርቪዥን እናረጋለን የሚለው ይሄ ነው። ሌሎች ሀገር ተሞክሮ ስላላቸው ነው። ለምንድነው ጥቅሙ ካልክ ሌሎች ሀገራቶች ነጋዴዎች ማን እንደሚያነጋግራቸው እንዳያውቁ ነው። ሁልጊዜ ህጋዊ ደረሰኝ ለመቁረጥ እንዲገደዱም ጭምር ነው። ይሄ ነው በዋናነት። ይሄ እንግዲህ ከላይ የተጠቀሱት ሙራድ ተሞክሮች በመነሳት የትራንስፖርትና ሎጂስቲክስ ሚኒስትር እና የገቢዎች ሚኒስትር የተለያዩ ክትትልም ያደርጉ ይሆናል። እያንዳንዱ መኪና አስመጪ በምን ዋጋ እንዳስገባና በምን ያህል ትርፍ እንደሚሸጥ ለህዝብ ግልጽ የሚያደርግ ድረ ገጽም ቢያዘጋጁ ሙራድ እዚህ ላይ እንደው አንተ አስተያየት ብትሰጥ ማለት መንገድ ትራንስፖርትም ሎጂስቲክስ ሚኒስትርም የተለያዩ የመንግስት ተቋማቶች እያንዳንዱ የቡና ገበያ ዋጋ እንደሚወጣው የመኪና ዋጋም ዛሬ የመኪና ዋጋ በዚህ ዝርዝር ዋጋ ነው ምናምን የሚል በጣም ድረ ገጽ ቢያዘጋጅ በጣም አሪፍ ነገር ነው። ልክ ነህ። ሁሌም እናነሳለን። ለምን ዋጋ ተጋነነ፣ ለምን እንደዚህ ሆነ፣ ይሄ ተሽከርካሪ ይሄ ገንዘብ ይሄ ወጪ ይሄን ያህል እንትን አይገባውም ትላለህ። አይተህ የገንዘባችን ሁኔታ ነው እንጂ ብለን ነው እንደው የምንፈርደው እንጂ አንዳንድ ጊዜ የመጣበትን ዋጋ ስትሰማ ተጠቃሚው አንድ ሰው ነው የሚሆነውና በተቻለው አቅም አሁን ወደ ሲስተም መምጣት አለበት። እንዳልከው የሌሎች ሀገሮችን ተሞክሮ ዛሬ በአውቶሞቲቭ ጆርናል ፕሮግራም ስናይ ጠቅላይ ሚኒስትራችን ካሉት ጋር እንግዲህ ከቃላት ባለፈ አሁን ወደዛ ውስጥ እየገባ ነው የምንሄደው ማለት ነው። ቁጥጥሩ ደግሞ እንደተባለው
የሚጀመርበት ነው አይደለ? ሲጀመር እንግዲህ ቀጥታ እንደተባለው ቀጥታ እርምጃ የሚወሰድ ከሆነ አንደኛ ሁሌም ቢሆን ደግሞ እንደዛ እየፈራንም ከምንሰራ ህጋዊ ሆኖ ጥቅሙም ለሀገር እስከሆነ ድረስ ሳትሳቀቅ የምትሰራው ነገር አሁን በሰፊው ተለምዷል። ከባድ ነው። ከዛ ሲስተም ወጥቶ ወደ ህጋዊ መግባት ለነሱ ይከብዳል። ምክንያቱም ካለመዱበት ነገር ግን በአቅም ደረጃ በገንዘብ ደረጃ ደግሞ እስካሁን ያገኘው ነገር በቂ ከሆነ ከዚህ በኋላ ደግሞ እንደው ለህዝብ ማሰብ ለመንግስት ማሰብ ያስፈልጋል። አሁን ምንድን ነው የመንግስትም የሚያሰማራቸው ክትትል የሚያደርጉትም የመንግስት ሰራተኞችም ከነዚህ ከመኪና ሻጮች ጋር ኩኩሉ አነጋም የሆነ ድብቆችም መጫወትም አያስፈልግም። ሌላም ደግሞ ለኮራፕሽን አሰራርን በር እንዳይከፍት በዋነኝነት ብዙ የመንግስት ተቋማቶች ላይ መንግስት የወሰደው እርምጃ ከእጅ ንክኪ ነጻ ያደረጋቸው ሲስተሞች አሉ እና ይሄም በመኪና ሽያጭ ላይ እንዲያ ሲስተም ቢዘረጋ ጊዜ ወስዶም ራሱ ምክንያቱም እነዚህ ዜጎች ሁሉም ናቸው ማለት አይደለም። ቤተሰብ የሚያስተዳድሩ አሉ፣ ለሀገርም ጠቃሚ የሆኑ ነጋዴዎች አሉ። ስለዚህ አስተማሪ በሆነ መንገድ አሁን ዘሎ የማሸጉ ጉዳይ የማሰሩ ጉዳይም ብቻም ሳይሆን እነሱንም ሊቆጣጠር የሚችል ሲስተም ማለት ከሰዎች ንክኪ ነፃ የሆነ ብዙ ተቋማቶች ላይ አሁን እንደነ ወሳኝ ኩነት የኢሚግሬሽን አካባቢ ላይ የመታወቂያ አካባቢ ላይ ያየናቸው እርምጃዎች ከሰዎች ንክኪ የወጣ ነው። አሁን የጋብቻ ሰርተፊኬት፣ መታወቂያን፣ መንጃ ፍቃድን እንደዚህ መንግስት በጣም ጠንክሮ በመስራት ወደ ኤአይ ደረጃ ላይ ሁሉ በማምጣት ከሰዎች ንክኪ አውጥቶታል እና ይሄ እንካ ሰላምታ ውስጥ አያስገባም። አሁን የመኪና ሻጭ እንዳይሳቀቅም በሀገር ላይም ሆነው በንግድ ላይ የተሰማሩ ነጋዴዎችም ወደ መሳቀቅ ውስጥ ነገር እንዳይገቡ መንግስት በሳይንስና ቴክኖሎጂ በጣም በበለጸገ በአይቲ በበለጸገ ቁጥጥር የሌሎች ሀገሮች ተሞክሮችን በመውሰድ የመኪና ሽያጮች ላይ ትኩረት በማድረግ ሳይንሳዊ የሆነ በቴክኖሎጂ የተደገፈ ቁጥጥር ቢያደርግ ሙሉ ለሙሉ በሰዎች ንክኪ ላይ ብቻ እንዳያርፍ በዚህ አጋጣሚ ሙስናውንም ለመቀነስ ልክነ በባዶም እንዳልከው ደግሞ እንደዚህ መጀመሩም ደግሞ አንድ ተስፋ እኮ ነው። ተስፋ ነው መጀመሩ፣ ተስፋ ነው። ነጋዴዎችም ራሳቸው እንግዲህ ዛሬ እንግዲህ ጠቅላይ ሚኒስትሩ ለህዝብ ነው ለህዝብ ተወካዮች ነው ለአንድ ድንገት አይደለም ለተጠየቁት ጥያቄ መልስ ነው የሰጡት። ከዛ መልስ ውስጥ በኢቪ ላይ በኤሌክትሪክ መኪና ላይ ስፔሲፊክ ለይቶ እሱ ላይ ነው መልእክት ያስተላለፉትና ይሄ ነገር ቢደረግ ቅድም እንዳልነው የትራንስፖርትና ሎጂስቲክስ ሚኒስትር በጣም ድረገጾችን ቢያዘጋጅ የመኪና ሽያጭ ዋጋዎችን የሁሉም የመኪና ህጋዊ የሆኑ የመኪና ሻጮች ሪጅስተር ተደርገው እያንዳንዳቸው ያላቸውን ስራዎች ቢከናወን በሲስተም ከሰዎች ንክኪ ነፃ በሆነ መንገድ ዛሬ ደግሞ ይሄኛው ዘርፍ ደግሞ ለከፍተኛ የሆነ ሙስናና ወይ እንግልት የሚዳርግ አሰራር እንዳይዘረጋ ነው። ሌላ የደረሰኝና የባንክ ትስስሮች የሚባለው ነገር የመኪና ሽያጭ ክፍያ ሙሉ በሙሉ በባንክ ብቻ እንዲፈጸምና ከደረሰኝ ጋር እንዲያያዝ ማድረግ በጣም እሱ ወሳኝ ነገር ነው። አንዱ ጥብቅ ኦዲትም ያስፈልገዋል። በጣም ጥብቅ ኦዲት ያስፈልገዋል። 100% ትርፍ የሚይዙ ነጋዴዎች እንደ ኢኮኖሚ አሻጥር 100% ትርፍ መያዝ ሙራድ በጣም የኢኮኖሚ አሻጥር ነው። አሁን እኛ እንደው ቀላል ይመስለናል እንጂ ይህን እስክሪብቶ 10 ብር ገዝተ 110 ብር መሸጥ ማለት የኢኮኖሚ አሻጥር ነው። ተማሪዎች እንዳይማሩ ወይም ደግሞ ያለ አግባብ ለመበልጸግ የሚደረግ ነገር ነው እና ይሄ የኢኮኖሚ አሻጥር ቆጥሮ የንግድ ፍቃድን እስከ መሰረዝ የሚደርስ እርምጃ ይወስዳሉ ሌሎች ሀገራቶች ይህን 100% ፕሮፊት ማርጅን የሚይዙ ማለት ነው። ይሄ የተጠቃሚዎችን ጥቆማ መስመር ደግሞ ተደጋጋሚ ጊዜ የምናነሳው ጉዳይ ነው። ደረሰኝ የማይቆርጡ ነጋዴዎች በህዝብ በቀጥታ የሚጠቀሙበት ነፃ የስልክ መስመር ማዘጋጀት ለመኪና ሽያጮች ብቻ ቀጥታ ዛሬ የመኪና ሽያጭ ላይ አሁን ብዙ ደረሰኝ የማይሰጡ ምናምን የሚል ንግድ ላይ አለ። ብቻ ግን በመኪና ሽያጭ ላይ ብቻ ያለውን ነገር ደረሰኝ የማይቆርጡ ነጋዴዎች ላይ ጥቆማ የሚሰጥበት የህዝብ ነፃ ቁጥር መስመር ወይም ደግሞ ሲስተም ቢኖር እሱ መልካም ነው እና ጠቅላይ ሚኒስትሩ እንግዲህ የገለጹት ማሸግ እርምጃ ከነዚህ የቴክኖሎጂና የህግ አሰራሮች ጋር ተዳምሮ ሲተገበር የገበያውን ስርዓት አልበኝነትን ሊያስተካክል ይችላል የሚል ነገር
የኛ መልእክት ነው። ዛሬ በአውቶሞቲቭ ጆርናል መሰናዶ ላይ ይህን ዛሬ የጠቅላይ ሚኒስትሩ ያነሱትን ሀሳብ በዚህ ላይ አንስተናል። በቀጣይ ቴክኒክ ነው ወደ ቀጥታ የምናልፈው። መካኒክና መምህር ሙራድ ከበበ በቴክኒክ መሰናዶ ላይ ዛሬ ወደ እናንተ የሚያቀርብላችሁ በዋነኝነት የሌሎች የአንድን መኪና ስፔር ሌላ መኪና ስፔር ይሆናል ወይ? ብዙ ጊዜ የመኪናችን አካል ሲበላሽ ለምሳሌ እስካቶላ፣ አሞርዛተር ወይም ደግሞ ሌላ ክፍል ገበያ ላይ ኦሪጂናሉ ይጠፋና ወይም ዋጋው ሰማይ ይነካል፣ ይወደዳል። በዚህ ጊዜ የከሌ መኪና እኮ በትክክል ይሆነዋል ለከሌ የሚሉ ምክሮችን እንሰማለን። እስኪ ዛሬ ከቴክኒክ ባለሙያችን ሙራድ ከበበ ጋር ይህንን ጉዳይ እንፈትሸዋለን። ሙራድ፣ ይሄ እንግዲህ በጣም ስፔር ፓርት በነገራችን ላይ ተወዷል። ስለዚህ ይሄን ጉዳይ በስፋት አብራራል። ከቅድሙም ጋር አብሮ መሄድ እንደው እየታሰበበት በመንግስትም ሄድ የምለው እንደውም የስፔር ፓርትም ጉዳይ ነው። እንደ መኪና ሽያጩ ጉዳይ የስፔር ፓርት የተጋነነ ዋጋ ብዙ ሰው አማሯል። እሱ የግድ ታክስ ስላልተከፈለበት ብቻ አይደለም፣ ቁጥጥር ያስፈልገዋል። መጋነን የለበትም። የለም የተባለ እቃ መረጃ ካለው አንድ ነጋዴ የፈለገውን ገንዘብ ጠቅሶ ያ ተሽከርካሪ እስከ መቆም የሚደርስበት ነገር ታያለ። በጣም ያማርራል። ለዚች የምትላት ነገር ሁሉ በቃ በጣም ትንሽ ወይ ዛሬ ዓመት በ100 ቤቶች የገዛው ዛሬ በ1000 ቤቶች በ10,000 ቤቶች ጨምሮ ታገኛለና አንዳንዴ ያ እቃ ምናልባት የገባው የዛሬ ዓመት ይሆናል ስቶር ተቀምጦ አሁን በተጋነነ ዋጋ መሸጡ እንደ ቅድሙ እንዳልነው ነው። ከ100% በላይ ትርፍ ማግኘት አንዳንዴ ቁጥጥር ያስፈልገዋል ለማለት ያህል ነው። ሁሌም ስለምናነሳው ነው የስፔር ፓርት ጉዳይ ተያያዥነትም አለውን ካነሳ ነው ጋር የስፔር ፓርት ጉዳይ በጣም አስቸጋሪ የሚሆንባቸው ነገሮች አሉ። አንዳንድ ተሽከርካሪዎች ስፔር ፓርታቸው በሀገር ውስጥ ሲጠፋ እንዳልከው የሌላ ተሽከርካሪ የሌላ መኪና ሞዴል ተሽከርካሪ ስፔር ፓርት ይሆነዋል ተብሎ እንገጥማለን። ደሞም ይሆነዋል ስናየው አብዛኛው አሁን ምንድነው በሁለት አይነት መንገድ ልናየው እንችላለን። ተመሳሳይ ላይሰንስ ኖሯቸው ተመሳሳይ እንትን ኖሯቸው አሁን አንድ የኒሳን መኪና የዘይት ፊልትሮ ምናልባት የኒሳን የቶዮታ የጃፓን ካምፓኒ ሊሆን ይችላል፣ የፈረንሳይ ካምፓኒ ሊያመርተው ይችላል፣ የሬኖት ካምፓኒ ሊያመርተው ይችላል። ያንን እቃ ፓርት ማለት ነው። እና እሱን እቃ ፓርት ለኒሳኑም ለቶዮታም ማች አድርጎ ሊያመርተው ይችላል። በዲዛይን ተስማምተው ወይም ተግባብተው ሊያመርቷቸው ይችላሉ። ስለዚህ እንትን የሚለውን ብለህ ልትገዛ ትችላለህ። የሌላ መኪና ማርክ አንድ አይነትነቱን የአየር ማጣሪያ ቀለል ምሳሌዎችን ነው ያስቀምጥኩልህ። አንድ የሁንዳይ መኪናን የፎርድ ማች ሊያደርገው ይችላል። ትንሽ የዲዛይን ልዩነት ሊኖር ይችላል። ዋና ተግባሩ ግን አንድ አይነት ነው። መቀመጫው የሚቀመጥበት ዲያሜትሩ፣ ስፋቱ ምናምን ተመሳሳይነትና የኳሊቲ ልዩነት ደግሞ ልታይ ትችላለህ እንደየሀገሩ እንደ አመራረቱና ብዙዎቹ ተሽከርካሪዎች ያንን ነገር ያደርጋሉ። ተመጋግበው ነው የሚሄዱት። የመኪና ፋብሪኬሽን ውስጥ ከገባ ደግሞ አምራቾቹ አንድ ቦታ ላይ አይደለም ሁሉ ነገር የሚያመርቱት። በአንድ ነገር ስፔሻላይዝ ያደረጉ አምራቾች ይኖራሉ። አሁን ኢንጀክሽን ፓምፕን ብትወስድ ወይም ፖምፓ የምንለውን ቦሽ የጀርመን ካምፓኒ በብዛት የሚያመርተው እሱ ነው። ቦሽ ያንን የራሱን ብራንድ ለጥፎበት ቦሽ የሚሉ ኢንጀክሽን ፓምፖችን በብዛት ቢያመርት የማመሳሰል ነገር ከአንዱ ጋር የመመሳሰል ነገር ልታይ ትችላለህ። በተመሳሳይ ተሽከርካሪዎች ላይ ቶዮታ ሆነው ግን ሞዴላቸው የሚለያዩም ይህን አይነት ሁኔታ ታያለ። ተመሳሳይ የሆኑ ሌሎች የቻይና ተሽከርካሪዎች ደግሞ አብዛኞቹ የቻይና ተሽከርካሪዎች ማለት ይችላል በነዳጅ የሚሰሩ ተሽከርካሪዎች የተሽከርካሪ ላይሰንስ ይወስዳሉ። ተመሳሳይ የሆኑ የሞተር ፓርቶችን ሊሆን ይችላል ወይም ሌሎች ፓርቶችን የሚመስል ግን በቻይና ስም የተገለጠ የቻይና ምርት የሆነ ተሽከርካሪ ታገኛለህ። እዚህ ሀገር ላይ ያን ተሽከርካሪ ቃል አታገኝ የምትችልበት ሁኔታ ሲፈጠር ከምታረጋቸው ነገሮች አንዱ የእገሌ መኪና ይሆነዋል የሚለውን ወይም ተጽፎ ታገኛለህ ማች እንደሚያደርግ ወይም ሞተሩ ላይ ወይም ማኗል ላይ ልታገኝ ትችላል። ያንን ሄደን በመግዛት መጠቀም እንችላለን። ሌላው በጣም ተቀራራቢ ሆነው ደግሞ ሞዲፊክ ማድረግም አንዱ አማራጭ ነው። በጣም ተቀራራቢ ሆነው የእንትን መኪና ለዚህ መኪና እንትኑ ከተቆረጠ ይገባል ማች ያደርጋል የሚባሉ ደግሞ ይሄ በፋብሪካው ባይወሰንም
መቀራረቡን በማየት እኛ ደግሞ እዚሁ በችግር የምትማራቸው ነገሮች አሉ፣ በችግር የምታመጣቸው መፍትሄዎች አሉና በአብዛኛው ነገር እንደዚህ እየተመጋገበ የሚሄድበት ሁኔታ አለ። እንዲህ ስል ግን ሁሉም ነው ማለት አይደለም። በፍጹም ደግሞ የማይገኛል። በፍጹም ምንም የዚህ ተሽከርካሪ ዕቃ እዚህ ሀገር ላይ ወይም የዚህ መኪና ይሆኗል የማትለው እሷን ራሷን እቃዋን ብቻ ከዛ ካምፓኒ የምታገኝበት ሁኔታ ይፈጠራል። ያ ግን ምን ያደርገዋል? ያ ተሽከርካሪ ተፈላጊ እንዳይሆን ያደርገዋል። አሁን በተለይ ጃፓን ያሉ የተሽከርካሪ አይነቶች ለዚህ ነው ተፈላጊነታቸው ዓለም ላይ ተፈላጊ እንዲሆኑ ከጥንካሬያቸው በተጨማሪ የስፔር ፓርታቸው ጉዳይ አንዱ ለአንዱ ተመሳሳይና ተመጋጋቢ መሆኑ በቀላሉ እቃው እንዲገኝ አደረገው ማለት ነው። እና አንድ ነገር ላይ ብቻ ያተኮረ ቢሆን ኖሮ ከገበያ ይወጡበት የሚችሉበት ብዙ ነገር ነበር። በዚህ አጋጣሚ ቤተሰቦቻችን አውቶሞቲቭ ጆርናል የተሰኘውን የዩቱብ ቻናላችን ላይ ጥያቄ አቅርቡ። ሙራድ እዚሁ ጥያቄያችሁን የእናንተን ጥያቄ ምላሽ ይሰጣቸዋል። በቀጥታ ስርጭት እየተከታተሉ ነው የሚገኘው። ለአለማየሁ መልስ ነዳጅ የተለያየ አይነት ነዳጅ ይኖራል ዓለም ላይ የኳሊቲ ሁኔታ ነው የሚወስነው። ወደ እኛ ሀገር ስንመጣ ደግሞ እንግዲህ እንደ ኢኮኖሚያችን የምናስገባው የነዳጅ አይነት አለ። በተጨማሪ ደግሞ ነዳጁ ከገባ በኋላ የምንጨምራቸው ነገሮች አሉ። የነዳጁ መጠን ለመጨመር እንደ ኢታኖል ይጨመራል በተሽከርካሪው ላይ፣ በነዳጁ ላይ በክምችት አካባቢ የኢታኖል መጠን ከፍ እንዲል ይደረግና 25% ምናምን ነበር ወደ በፊት የምናውቀው። ከዛ ወደ ገበያ ይመጣል። በተሽከርካሪው ላይ ተገጥሞ ተጨምሮ የምናየው ነገር ይኖራል። በሳይንሱ በትክክለኛው በሳይንሱ ከሄድክ እንዳልኩን አሁን ቤንዚን መኪና ቤንዚን እንኳን 2-3 አይነት ሊኖር ይችላል። አይነታቸው እንደ መኪናው አይነት ቱርቦቻርጀር ያለው ቤንዚን መኪና የሚጠቀመው ቤንዚን አይነትና ቱርቦቻርጀር የሌለ ቤንዚን መኪና የሚጠቀመው ይለያያል። ባደጉት ሀገራት መኪናህን ይዘ ማደያ ስትገባ የምትቀዳው የነዳጅን አይነት ናፍጣ ነው ቤንዚን ነው ብቻ አይደለም። ቤንዚን ሆኖ አይነቱን ሁሉ ትመርጣለህ፣ ለአንተ መኪና የሚሆነውን የነዳጅ አይነት ማለት ነው። እኛ እዛ ላይ ስላልደረስን እኛ ናፍጣና ቤንዚን በሚለው ነው የምንወስደው። ስለዚህ በመንግስት ነው የሚገቡት። እንዳልከው ኢታኖልም ሊኖር ይችላል። አሁን የሚታይ ችግር ግን አለ በነዳጅ ኳሊቲ ላይ እንዳለው እሱ ቢጫ የመሆን ብቻ ሳይሆን ከነዳጁ የሚወጣው አሁን ቮላታይሊቲው የመቀጣጠል ኃይሉ ደካማ እየሆነ በመጣ ቁጥር የአየር ብክለት እያመጣ ነው። ራሱ ነዳጁ በተሽከርካሪው ላይ ፐርፎርማንስ ፓወር ሎስ የጉልበት ማነስ ችግር ያመጣል። የጭስ መውጫ በካታሊክ ኮንቨርተር ውስጥ ኮንቨርት የሚደረገው ወይም ጎጂ የሆነውን ጋዝ ወደ ጠቃሚ ለማድረግ የሚደረገውን ጥረት ሁሉ እያገተው እስከ መዝጋት እስከ አለመነሳት ድረስ የሚደርሱ መኪኖች ይኖራሉ። ጭስ መውጫቸው ብሎክ ፓወር ሎስ በብዛት ይገጥማቸዋል መኪኖቹ። ዘመናዊ የሚሆኑ መኪኖች አብዛኞቹ ላይ ይሄ ነገር ይታያል። የጉልበት ማነስ ከነዳጅ ጋር በተያያዘ ማለት ነውና የኳሊቲ ሁኔታ ነው። ምናልባት ደግሞ እንግዲህ የሚገባው ነዳጅ ኳሊቲ ብቻ ሳይሆን የሚጨመረውም የኢታኖል መጠን ምናልባት ጨምሮም ከሆነ እሱም እንደዛ ሊያደርገው ይችላል። የፊውል ኳሊቲው ይቀንሰዋል፣ የመቀጣጠል አቅሙ ደካማ ያደርገዋል። ያን ጊዜ የጉልበት ማነስ ይከሰታል። የኢንጂን ዊርም ሊያመጣ ይችላል ይላል። የሞተር መበላትም በውስጡ ሊያመጣ ይችላልና ቁጥጥር ያስፈልጋል። እንደዚህ አይነት ኮምፕሌኖችን ደግሞ የሚሰማም አካል ያስፈልጋል። አሁን እኛም እንናገራለን በብዛት ይሄ የነዳጅ ሁኔታ የነዳጅ ኳሊቲ እየታየባቸው ያለው የነዳጅ ተሽከርካሪዎች ላይ ሁሉም ማለት ይቻላል አዲስ ተሽከርካሪ የምትለው ላይ ካንዴላ ሲፈታ የምናያቸው የካንዴላ ጫፉ ላይ የምናየው የነዳጁን ሁኔታን ኳሊቲውን ነው የሚያሳየን። ነዳጅ በዛ ወይም አነሰ ነበር በፊት፣ አሁን ግን ከዛ ውጪ የኳሊቲ ችግር ይታይበታል። ስለዚህ ከኢታኖሉ ጋር ሊሆን ይችላል፣ ከሚገባውም የነዳጅ ኳሊቲ ጋር የተያዘ ሊሆን ስለሚችል ጥናት ይፈልጋል። ማስተካከያ ግን መደረግ አለበት፣ ምክንያቱም ብዙ መኪኖች ሊጎዱ ይችላሉ በዚህ ችግር። እሺ፣ መካኒክና መምህር ሙራድ ከበበ የእናንተን የቴክኒክ ጥያቄ ምላሽ የሰጣችሁ ይገኛል። ነበረን ቆይታ ከልብ ነው የምናመሰግነው። ከቀሪ የአህዱ ዝግጅት ጋር አብሯችሁ ቆዩ። መልካም ቆይታ።